አሰላሙ አለይኩም ወራህመቱላሂ ወበረካቱ ቻናሌ ቤተሰቦች እንዴት ናችሁልኝ? ዛሬ ውጫሌ ጨፌ የሚባል አካባቢ ማለት ነው ከሀይቅ አልፎ ያለው እዛ የተላከ በ24700 ብር የተገዛ አስቤዛ ሳያችኋለሁ ማለት ነው። እንግዲህ ይሄውና ትልቁ ቫዝሊን ነው። ይሄ የምታዩት ሁለት ነው የገዛሁላት። ይሄውና እንደምታዩት አንዱ በ4 ከ30 ማለት ነው 860 ብር ነው። ቡና ይሄ 3 ኪሎ ቡና አዛኛለች ማለት ነው። 1450 ብር ሂሳብ ማለት ነው። ይሄ እና የምታዩት እንግዲህ የረመዳን አስቤዛ እየጨማመረ ነው እና ሳይጨምርባችሁ ግዙ። ይሄ ደግሞ እንግዲህ ጁስ ነው፣ ፓውደር ነው፣ የሚበጠበጥ ነው። ይሄና የምታዩት 900 ግራም ነው ለ1 ኪሎ ትንሽ የጎደለው ማለት ነው። ይሄ እንግዲህ የምታዩት 850 ብር ነው የገዛሁላት። ሌላው ስኳር ነው የምታዩት፣ ስኳር ትልቁ ስኳር ነው ወፈር ያለው። ኖርማሊ ቡኒ ነው የምታዩት። ይሄ ደግሞ 1 ኪሎ በ200 ብር ሂሳብ 10 ኪሎ ነው የተገዛላት። ሌላ ላርጎ ነው ይሄውና፣ አሲር ቆንጆ ላርጎ ነው፣ አሪፍ ነው በጣም። ይሄኛው 850 ነው የገዛሁት። አሪፍ ላርጎ ነው፣ ምንም እንትን የሚያስፈልገው አይደለም፣ ተማመን ማለት ነው። ቆንጆ እቃ ነው። ኖርማሊ እስከዛሬም የምንጠቀምበት የተሞከረ ነገርም ስለሆነ ማለት ነው። ሌላው ሁለት ፈሳሽ ዘይት ነው 2200 ብር አንዱ ማለት ነው። ሁለቱ 4800 ብር ማለት ነው የተገዛው። ነውና ይሄም ቆንጆ ዘይት ነው። ኖርማሊ ኦሪጂናል መሆኑን እዚህም ላይ አለው ማለት ነው። ጎኑም ላይ ያለ ኦሪጂናል መሆኑን በዚህ ማወቅ ትችላላችሁ። ፎርጂዶች አብሬ ተሰራሉ። ሌላው ሁለተኛው ይሄ ነው ማለት ነው። ይሄም ተመሳሳይ እንደዚሁ አለው። ይሄውና ታያችሁት፣ ከላይ ከወረቀቱ ከተጻፈበት ትክክል ከላይ በኩል የተቀረጸ አለው ማለት ነው። ይሄ እንትሉ ላይ ሃይላንዱ ላይ ማለት ነው። ሌላው የሻወር ሳሙና 6። ሌላው ይሄውና 10 ኪሎ ቴምር ነው። ቴምር በጣም ኦቨር ሆኗል አሁን ላይ በጣም ጨምሯል። እንግዲህ ረመዳን መግቢያው አካባቢ በጣም ነው የሚበዛው እኛ ሀገር ማለት ነው። ለምን እንደሆነ አላውቅም፣ በጣም ነው የሚበዛው የረመዳን አስቤዛ ሲሆን የኛው እንግዲህ የገዛሁላት በ4200 ብር ነው። 10 ኪሎ ነው። እሸት የዘንድሮ ምርት ማለት እሸት ታመራ የሚባለው ይሄ እንግዲህ እነዚህን ቆጣጥራት። ሌላ ስማርት ዱቄት አዘኛለች 50 ኪሎ 5600 ብር ነው እሱ። ይሄውና ሳሙና ይሄን ይመስላል። ይሄውና ቫዝሊኑም ይሄው ካካኦ አብሮ የተጨመረበት አሁን አዲስ የመጣ ቆንጆ ቫዝሊን ነው። ይሄውና ይሄም እንደዚሁ ማለት ነው። በደንብ እንድታይ እንደዚህ ያረኩ ልዳርድረው ብዬ ነው ለእናንተም ማለት እንድፈልጉ እንድታዩት በሚል ነውና እሷን በደንብ ማየት ስላለባት ቪዲዮውን ቀጥታ ታሽጎ ቤተሰብ ጋር ስለሆነ የሚሄደው እሷ እንግዲህ በቪዲዮ ነው የምታየው ማለት ነው። ሌላ ይሁንና እንግዲህ ስኳሩም ይሄው እንዲሁም አልባሳት ማዘዝ የምትፈልጉ ማንኛውንም አይነት እቃ እንዲሁም ደግሞ የረመዳን አስቤዛ ላይ ነን አሁን። እሱንም ማዘዝ የምትፈልጉ ልጆች ስልክ ያለላችሁ ባዩ ላይ ማዘዝ ትችላላችሁ ማለት ነው። ቡና እንግዲህ አሁን ላይ በጣም ተወዷል። እስከ 1800 ብር ድረስ እየተሸጠ ነው። ኖርማሊ መነሻው 1600 ብር ሆኗል ማለት ነው። በጣም አስቸጋሪ የሆነ ነው ማለት ነው። ያው ብቻ አልহামዱሊላህ አንድ ጊዜ ቤት ከገባ ያን ያህል ብዙ አያስቸግርም እንጂ ቡና ነገር ምናምን እንኳን ትንሽ አሳሳቢ ጉዳይ ነው እላችኋለሁ። ሁሉም ነገር ብቻ ጨመረ ነው የምትባሉትና ዛሬ ጠይቃችሁ ነገ ላይ ስትሄዱ ጨምሯል ብለው ይጨምራሉ ማለት ነው። ያኛው ምርት አልቆ አዲስ ነው ያው በጭማሪ ነው ያመጣ ነው ይሏችኋል እና ትንሽ ወሰብሰብ ያለ ነው። ቢሆንም እንግዲህ አልহামዱሊላህ ብቻ እየሄደ ነው እንደምንም ማለት ነው። ቤት ውስጥ ከገባ በኋላ ምናምን ያን ያህል ብዙ ስለማያስቸግር የሾርባ እህል ምናምን ጅልባብም እንደዚህ የምትፈልጉ ልጆች ካላችሁ ደግሞ ኦርደር ማድረግ ትችላላችሁ እላችኋለሁኝ። ያው እንግዲህ ከዚህ በፊት የሰራራኋቸው ስላሉ ጅልባብ ፈልጋለን ያሉ ልጆች ስላሉ በፎቶ መልክ ከኋላ ላስገባላቸው ብዬ ነው ማለት ነው። እነዚህ የተሰራሩት ናቸው። በጣም ነው የሚያማምሩት። ቆንጆ ናቸው። ለየት ያለ የራሳችሁ ዲዛይንም ካላችሁ ማንጣት ትችላላችሁ። የባህል ልብሶችም እንደዚሁ እንደተለመደው አሉ።
የምፈልጉት ማለት ነው። ከእናንተ የሚጠበቀው ማዘዝ ብቻ ነው ማለት ነው። እንግዲህ እንደዚህም አይነት ፍክት ያሉ ልብሶች አሉን ማለት ነው። አረባያ መጅልስ አለ፣ ፍራሽ፣ ትራስ ልብስ፣ ማንኛውም የምትፈልጉት ነገር እኛ ጋር ምንም የለም የሚባል ነገር የለም ብላችኋለሁ። እና መደወል ትችላላችሁ፣ በማንኛውም እንትን ማግኘት ትችላላችሁ። እኔ እንዲሁም ደግሞ የሶላት ሸርሸር እንደዚሁ ለአባቶቻችሁም ለእናቶቻችሁም ሰርፕራይዝ ማድረግ የምትፈልጉት አልባሳትም ሊኖሩ ይችላል ማለት ነው። ጎን በጎን ከአስቤዛ ጎን በጎን እንግዲህ የሶላት ሸርሸር ያስፈልጋል። መስገጃዎች ምናምን ያስፈልጋቸዋል ማለት ነው ኖርማሊ። ምክንያቱም ቁርአን እንደዚህ ረመዳን ላይ ሲሆን እንግዲህ እንትን ያላቸው ነገሮች እነዚህ መጨማመር ያለባቸው ነገሮች ናቸው። እኛ ሞር የበለጠ ምግቡ ላይ ትኩረት ስለምናደርግ ነው። እነዚህ ነገሮች ደግሞ መረሳት የለባቸውም። ለአባቶቻችሁ ደግሞ ሱፍ፣ ለባለቤቶቻችሁ ለልጆቻችሁ ሱፍ ማሰራት የምትፈልጉ ልጆች ደግሞ ካላችሁ ይኸውና ጣቃ አለ። ጽድት አድርጎ ቆንጆ አድርገው ማለት ነው የሚሰሩ አሉ ልጆች አሉ ማለት ነው። እነሱ ጋር አገናኛችኋለሁ፣ ያሰራላችኋለሁ። ከፈለጋችሁ ካልፈለጋችሁ ጣቃው ይላካል ማለት ነው። ልኬታ ፎቶአቸውን ልካችሁ ያለውን የሰውየውን ፎቶ ልካችሁ በፎቶ ይሰራል ማለት ነው። ልኩ ታይቶ ምንም የሚያሳስባችሁ ነገር የለም እላችኋለሁ። እና እንግዲህ ያው ከእናንተ የሚጠበቀው መምረጥ፣ መላክ፣ መደወል ብቻ ነው ማለት ነው። ይሁና እንግዲህ ሌላ ጥምጣም ምናምን እንደዚህ የምትፈልጉም ካላችሁ ይሁና መስገጃም አለ። ቆንጆ መስገጃዎች አሉ። ያው እነዚህን ቀልቀል አድርጌ አብሬ አንስቼላችሁ ነው ማለት ነው። ያው ረመዳን እስከሆነ ድረስ እነዚህን ነገሮች በዛው አስታውሽን። ሌላስ ነገር የለም ወይ የምግብ ነገር ብቻ ነው ወይ ብላምን አንዳንድ ልጆች ስላሉኝ ማለት ነው። በዛው ለእናንተም ላስታውሳቸው እንደዚህ እነዚህም አሉ ልላችሁ ነው። ይሄውና እነዚህ አሉ። ኢንሻአላህ እንግዲህ አላህ በሰላም ያድርሰንና ዱዓችንን እያደረግን ቁርአናችንን እየቀራን እላችኋለሁ። እንግዲህ ረመዳንን በሰላም እናሳልፍ ያድርገን እላችኋለሁ። ቪዲዮውን እስከ መጨረሻው ድረስ ማየታችሁን አትርሱ። ላይክ፣ ሼር አድርጉልኝ። እንዲሁ ደግሞ ማዘዝ የምትፈልጉ ልጆች ደግሞ ደውሉ፣ አላችሁበት ይደረስላችኋል ማለት ነው በታማኝነት። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።